ምን ነው ደመቁ? ምን ነው ያሁለታው ጊፍት ሆድሽን አልሞላውም? ያሁለታው ጊፍት አላስደሰተሽም? ዛሬ ደግሞ አንገትሽን ደፍተሽ ተክዘሽ አስበሽ የመጣሽው ጊፍቱ መቼ ነው? አንቺ ስቀሽ የምትመጭላቸው መቼ ነው? ደስተኛ ሆነሽ የምትመጭላቸው መቼ ነው? ደስ ብሎሽ ስቀሽ የምትመጭላቸው ለፋሚሊዎችሽ፣ ለቤተሰቦችሽ፣ ሶሻል ሚዲያ ላይ ላፈራሻቸው በጎችሽ መቼ ነው ደስ ብሎሽ የምትመጭላቸው? አይ ጉድ፣ አይ ጉድ፣ አያለመታደል፣ አይ ጉድ፣ አይ ጉድ፣ አያለመታደል፣ አያለመማር፣ አገዳ ለአገዳ ቁረን ለቁረን አለ። ተምሮ እንዳልተማሩ እንግዲህ በጎቹ ብዙዎቹ በአብዛኞቹ እንግዲህ የሚጃጃሉት የሚሸውዱት የክፍለ ሀገር ልጆች ናቸው። እዚህ ጋር መጥተው ማንበብ መጻፍ ስለለመዱ ብቻ ገንዘባቸውን የሚበሉ አንዳንድ ብልጦች ደግሞ ብልጥ ልጅ እየበላ ያለቅሳል እንደሚባለው በአይኔና በገንዘቤ አልደራደርም የሚሉት እኔም ጎጃም ሚዲያ ከዛ አንዱ ነኝ። በአይኔና በገንዘቤ አልደራደርም። እንዴት ብለን እንደምናመጣው እንዴት ብለን ገንዘብን እንደምናመጣው ታውቃላችሁ። አረብ ሀገር ላይ ማለት ነው። ገንዘብን እንዴት ብለን እንደምናመጣው ጅሎቹ ደግሞ ገንዘባቸውን እያዋጡ አሁን ደግሞ ይኸው እንደምታዋትራት እንዴት ብላ እንደምትጫወትባችሁ እንዴት ብላ እንደምትመጣ አውቃ የተንገላታይ ለመምሰል የተበደለ ለመምሰል የማታደርገው ነገር የላትም። የማታደርገው ጥሪት የላትም። ቤተሰቦቿን ይዛ እየተወነኝ ነው ማለት ነው። ማዘር ምን ነው ልጅዎትን ይምከሯት፣ ልጅዎትን ይምከሩ፣ ልጅዎትን የያዙ በቃ አትንገላቺ፣ አርፈሽ ተቀመጪ። ስትሰሪም ደግሞ አደብ ባለው መልኩ ልክ እንደነ ቲምቢ እንደሌሎቹ እንደነ ሀይሚዬ ምናምን ሆነሽ እንደገና ደግሞ እንደነ ሄርሜላ ዝንጥ ብለሽ ይሆድሽን ይህን ልብሱን ጎትተሽ አውጪ ምናምን ብለሽ መከሪያት። እናቴቱም ድራማ ውስጥ ገብተሽ እንደው በእውነት አትጀጀሉ፣ ሁላችሁም ቢሆን ማለት ነው። ድራማ ውስጥ ምን ልታረግ ትገቢያለሽ? አሁን እናቴቱ ምን ያረግልሻል እዚህ ድራማ ውስጥ? ይሄ የማያልቅ ድራማ የተበጀ የተበጀድ እኮ ነው። ምን ይሰራል? ጊፍቷን እየለቃቀመ ጊፍቷን እየበላይ ድጋሚ ደግሞ የተበደለ ምን አለ ፈገግ እያልሽ እነዚህን በጎችን እንኳ ብታስደስቻቸው። ተሰለችሽ፣ ሰው ሰለች። እጅ ማርም እኮ ሲበዛ ያስጠላል እኮ። ሰላም ሰላም ሰላም፣ ጤና ይስጥልኝ በያላችሁበት በያለም ጥግ በያለም ዳርቻ ሰላማችሁ ብዝዝት ይበልልኝ። እንግዲህ የሁላችሁ እንግዲህ ወደ 6000 አምርተናል። ደግሞ ከዚህ የበለጠም ደግሞ እንግዲህ እንደምናመራም እንግዲህ ምንም ጥርጥር የለንም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ እያደረጋችሁ ሀሳብ አስተያየታችሁን አስቀምጡልኝ። እንግዲህ በበጎቹ እኔ አልፋታችሁም። በጎቹ እንግዲህ ትናንትና ወዲያ እንግዲህ የተጻፈውን ኮሜንት አይታችኋል። ትናንትናም እየመጡ ሲልከሰከሱ ነበረ። እኔ ምንም ችግር የለብኝም። ተሳደቡ፣ ምንም በሉ፣ የራሳችሁ ጉዳይ። አንዳንድ ጊዜ ለሀቅ መቆም ሀቅን መናገር ትርጉም ስላለው ትርጉም አልባ አይደለም። እኔ እንደናንተ በግ አይደሉም። በአይኔ በገንዘቤ አልደራደርም ይላሉ ብስሎቹ ብልጦቹ። ታውቃላችሁ አይደል? ስለዚህ ገንዘባችሁን እያወጣችሁ እየሰጣችሁ በዚህ መልኩ የተንገላታ ልመስል እርጉዝ ልመስል የማትጋጋጠው ነገር የማታደርገው ነገር የላትም። አሁን ደግሞ ቤተሰቦቿን ይዛ መታ ደግሞ ይኸው ድጋሚ ልትበላችሁ ይኸው ድጋሚ ልትበላችሁ። ምኑና ምንም አልሆነች እኮ ሿሿ ነው። ሁሉ ነገር እኮ ሿሿ ነው። ሁሉ ነገር እኮ ፌክ ነው። ያላረገዘችውን አርግዣለሁኝ፣ ያልበላችሁን በልቻለሁኝ፣ ያልጠጣችሁን ጠጥቻለሁኝ፣ የበላችሁን ደግሞ ትክዳለኝ። ስለዚህ ይህን ሁሉ ነገር የምትሰራባችሁ እናንተ ላይ በጎቹ ላይ በጎቹን ታርጌት ታደርጋል እንጂ ቢላህ አለይኩም ይችሊ ተበድላ ወይ ተገፍታ አይደለም። ጠይብ ከተበደልሽና ከተገፋሽ እዛው በካሜራ ጀርባ ጨርሽ እንዴ። ይሄ ህዝብ ምን ያደርግሽ? እናንተ በወር ውስጥ ከምታገኙት ገንዘብ አለች የትንቢ አስታውሱ፣ በወር ውስጥ ከምታገኙት ገንዘብ እኛ እጥፍ 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 እንበላለን። የተሻለ ደሞዝ አለ የትንቢ። እውነቷን እኮ ነው። ስለዚህ በጎቹ ገንዘባችሁን ያዙ እያለቻችሁ ነው የትንቢ ማለት ነው። ገንዘባችሁን ያዙ፣ አትጃጃሉ፣ ጅል አትሁኑ እያለቻችሁ ነው። ሶሻል ሚዲያ ላይ አንዲት ልጅ ራሷን ዝቅ አድርጋ ራሷን ሽጣ እንደተሸጠ ሰው ሆና እየሰራች እናንተ ለዛች ልጅ ገንዘብ አዋታችሁ መስጠት ማለት ለእናንተ ሞት ነው ይሄ። አሁንም ደግሞ የተበደለ ለመምሰል ደግሞ እያለቃቀሰኝ ተበድዬ እንደዚህ ሁን። ይኸው ትናንትና ከትናንት ወዲያ አብራ አልነበረች? ትናንትና ከትናንት ወዲያ አብራ አልነበረች? አብራ እየበላች አብራ እየጠጣች እሷ ወዳ ፈቅዳ ያመጣቸውን ሰዎች አሁን ደግሞ ተበደልኩ ብላ እየየ ትላለች። ይሄ ሁሉ አሁን የምታለቅሰው ለቅሶ እናንተን ለመብላት ነው። እኔ እንዴት እንደሚዋጥላት አላውቅም። የራሷን እንደፈለገች እየተኛች የራሷን እንደፈለገች እየለበሰች እንደፈለገች እየመጣች እናንተ ላይ እንዴት እንደምትጫወትባችሁ ማገናዘብ አያቅታችሁም።
እንጂ ከነሱ ጋር አንድም ጠብ የለም፣ አንድም ምንም ነገር የለም። ብዙዎቹ ደግሞ እርጉዝ ናት ምናምን እያላችሁ እንደገና ደግሞ የክስ አታድርግ እሷን ምናምን። ቀላል አደርጋታለሁ እንዴ? ኤክስ ቀላል እንዴ? ውሸቷን እየለፈለፈ በጎቹ ላይ እየተጫወተች እንዴ! ምን ነው ቅንጭላትሽ አንቺ በገንዘብ የታነጽ ሆነሳ? አዎ ማጣት ከባድ ነው፣ ቁስል ነው፣ ነቀርሳ ነው ማጣት እንዴ። ግን ደግሞ ክብር ይበልጣል እኮ ከገንዘብ። ክብርሽን ጠብቂ። አንቺ ከተጣላሽ ጠብ ካለብሽ እሱ ተቀመጭ ቤተሰቦች ዘንድ እዛው በካሜራ ጀርባ ጨርሽ። ታዲያ ጠብ ካለብሽ ትክክለኛ ጠብ ካለ ግን ጠብ የለም። ይሄ የዩቱብ ባህሪ ነው። እየነገድሽ ነው፣ እየሸቀልሽ ነው እናውቃለን። እናትቱም ደግሞ ልጅሽም ምከሪ። ከድራማ ውስጥ ገብተሽ አንቺም እንደዚህ የተበደለ ለመምሰል አታስመስይ። ወይ ደግሞ የራስሽን ዩቱብ ሰርተሽ ደግሞ የራስሽን ዩቱብ አስከፍተሽ ደግሞ ነይ ቶሎ። ማን ይከፍትልሻል? አታውቅበት ልጅሽ አታውቅበትም። ይብን ትክታክ እንኳን ሙያው የላትም፣ ትምህርቱም የላትም። መማሩ እስክሪብቶ ይዞ መለቅለቁ ብቻ ሳይሆን ልምድ ይጠይቃል። ትክታክም ልምድ ይጠይቃል፣ ዩቱብም ልምድ ይጠይቃል። ስለዚህ ልምድ የላትም እንዴ። እናቲቱ ምን ነው በዚህ ልክ ወረድሽ? እሷ ልጅቱ ዘንድ ልጅቱ ጋር እናቲቱን አይታችሁ ልጅቱን አይታችሁ እናቲቱን፣ እህቲቱን አይታችሁ ደግሞ እናቲቱን ተመልከቱ። ምን ነው በዚህ ልክ መውረድ? ምን ነው በዚህ ልክ መውደቅ? እንዴ ይደብራል እኮ በእውነት ይደብራል። አታብዙት። ምን ነው አለቀለቃችሁሳ? የሰው ነገሩ የሰው ገንዘብ ይጥማል። አንድ ነገር ሳትለፉ የመጣ ነገር ይጥማል መሰለኝ አንዳንድ ጊዜ። የተበደልሽ ለመምሰል በዚህ ልክ በጎቹን እያጃጃልሽ እየበላሽ፣ አሁን ደግሞ ታዲያ ከተበደልሽ ለምን አርፈሽ አትቀመጭም? ቤተሰቦች ዘንድ አርፈሽ ቁጭ በይ። ራስሽን ይዘሽ አርፈሽ ቁጭ እየመጣሽ ተመተውኒ በጎቹ ላይ ከምትጫወች ማለት ነው። እሺ ይህን ያህል ካልኳችሁ ደግሞ እናቴቱም ደግሞ ከዚህ ድራማ ውስጥ ገብተሽ አታለቅልቂ። ትልቅ ሰውት ነው ትሶ ምን ሆነው ነው እንደዚህ የሚጃጃሉት? ትልቅ ሰው እኮ ሲከበር እንጂ ሲጃጃል አያምርበትም እንዴ። በመጸለያዎት ጊዜ ቤተክርስቲያን በመሄዳዎት ጊዜ ኧረ ተጃጃሉ። ማዘር ምን ነው እንደዚህ በዚህ ልክ እንዴ? ምን ሆነው ነው? ኧረ ያስጠላል፣ ይደብራል። ተሰብሰቡ እንጂ ሰተር በሉ። ቱ ላሐውለ ወላ ቁወተ ኢላ ቢላህ። ይደብራል፣ ያስጠላል። አሻሻ ብለናል። ለማንኛውም እንደዚህ ካልኳችሁ ደግሞ ወደ እነ ሄርሜልዬ ሳልፍ ደግሞ ለምንድነው ጎጃም ሄርሜላ የምታደንቂው? ትውልድን የምታበላሽ ልጅ ናት ብለው ለእኔ ጥያቄ አቀረቡ። ተገቢ ነው ብላችሁ ታስባላችሁ? ይሄ ጥያቄም ሊሆን አይችልም ለእናንተ። ይሄ እኮ የእናንተ ደመቁ ያስቀመጣችሁ ቪዲዮ፣ ደመቁ ስትሰራው የነበረ ቪዲዮ ከነ ዳኒ ጋር ከነ ረሞ ጋር ከነ ኢሳም ጋር ሁና ስትጨማለቅ የነበረችበት ቪዲዮ ነው። ይህን ቪዲዮ አንስተው ነው ዛሬ እየሰሩ ያሉት አይደል እንዴ? አይዲያው ደግሞ አብርሃም ታደሰ ነው። ይሄ ልጅ ወንድ ልጅ ነው። ገባችሁ? ትውልድን የሚያበላሽ ነው ትላላችሁ። የእናንተ ደመቁ በዛ ልክ ወርዳ ተፈጥፍታ ስትጨማለቅ የተነበራችሁ። ይህ እስኪ የሆዷ ልብስ ተጎትቶ ከታች ውረድና ከመሬት ይንካና ሌላ ወንድ እዛ ደግሞ እያጨማለቀ ካልመጣ እስኪ ጎጃም ምን ላይ ትላላችሁ? ችግሯ እሷ አሁን ላይ እርጉዝ ነኝ ብላ መታ የማትወጣበትን እርጉዝ ሴት አንድ ሴት እየተጠበቀች ነው። ያቺ ሴት እስከምትወልድ ድረስ የዛችን ልጅ ጎትታ ይዛ በጎችን እስከምትበላ ድረስ ነው እንጂ እኮ በየቀኑ ገንዘብ እየገባላት እኮ ነው። ስለዚህ ሄርሜላ ሙታ ትበልጠታለች ማለት እኮ ነው። ከኋላ መታየት 100K ልትገባ ነው። ምክንያቱም ችሊ ጀግና ናት፣ ጎበዝ ናትኝ። ከ1000 ከ2000 በግ መሃል ገብታ ሁሉንም ነገር በዳፈነው መታ ጥላ ስራዋን እየሰራች ነው። ያ ደግሞ ምንድን ነው? የዝችኛይቱ መርከስ ነው፣ የደመቁ መርከስ ነው እንጂ የሰው ልጅ የሚያስከብረው እኮ ራሱን በራሱ ነው አይደለ እንዴ? ይታፈር ተከንፈር ይባላል እንደናንተ አይነቶቹ። ስለዚህ ሄርሜላ ሙታ 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 ነው የምትበልጣት ደመቁን፣ ሙታ ማለት ነው። ሄርሜላ ጀግና ሴት ናት ማለት ነው። ሲቀጥል ወደ ሀይምዬ ደግሞ ሳልፍ ደግሞ ሀይምዬ በጣም ያሳዝናል። እንግዲህ ብሩኬ ጋር ያው ተለያየን ብለዋል። እንግዲህ ይህን መስማት እንግዲህ ለእኔ እኔ አላቅም ብቻ ከበድ ይላል ትንሽ። ሀይምዬ እንግዲህ በርቺ፣ ጠንክሪ። ድጋሚ ግን ተመልሳችሁ እንደ ድሮ ፍቅራችሁ ብትሆን በጣም የተሻለ ነው። አንደኛ ከካሜራ ጀርባ ሁናችሁ ሁሉን ነገር ብጨርሱ፣ ትክክለኛ ጠብ ከሆነ እዛው ብጨርሱ ጥሩ ነው። ግን እኔ ሁሉም ነገር ኔበር አላምንም። የትኛው ዩቱበሮችንም የኢትዮጵያ ዩቱበሮችን ምንም አድርጉ አላምናችሁ ማለት ነው። ምክንያቱም ውሸታም ስለሆናችሁ ኔበር 4 ነጥብ። ውሸታችሁ መከራ ስለሆነ አንድ ጥሩ ዩቱበር የለም።
ጥሩ ነገር የሚሰራ ኸይር ነገር የሚሰራ የታመመን ለማሳከም የማትቆሙ ለታመመ ሰው የማትቆሙ እናንተን ዩቱበሮችን የኢትዮጵያ ዩቱበሮች ውሸታም በውሸት የተለካችሁ ራሳችሁ ቅንጭላታችሁ በውሸት የተቦካ እናንተ ናችሁ። ስለዚህ